በአጋጣሚ አንድ ቀን ማለቀው ስልክ ተደወለኝ ነው እና ግራ ተጋባው። ቀጥታ ጥያቄው ምን እንደሆነ ታውቃለህ? አግብተሻል እንዴ ነበረ ቀጥታ ማለት ነው። አገባሽ እንዴ ሲለኝ አይ አላገባሁም፣ እንደነገርኩ የገባሁበት አፍቅሮ አይደለም። ትዳር ፍቅር ይፈልጋል። እኔ ደግሞ አላፈቅረውም። ሀብቱን ፈልጌ ነው የገባሁት እስካገባ ድረስ ያንገበግበኛል። እውነት ለመናገር ለምን ብትለኝ እዚህ ጋር እውነተኛ አፍቃሪ ነው ለትዳር እያዘጋጀኝ ያለው። እኔ ደግሞ አላፈቅረውም። እኔ ንብረቱ ነው የምፈልገው። የሆነ ጥፋተኝነት ስሜት ይሰማኛል እውነቱን ስነግርህ። አዎ አሁን ላይ በጣም ይሰማኛል። በፊት ላይማ ነገርኩ ሀብት ነው የሚታየኝ እንጂ ፍቅር አይደለም። ፍቅር የሚታየኝ ከመጀመሪያው ጋር ነው። ለሚኪ ነገርኩት። ምክንያቱም የመጀመሪያ ፍቅረኛዬ ነው። ድንግልናዬን የወሰደው እሱ ነው። ሚኪ ነበረ ድንግልናዬን ያገኘው። ብዙ ነገሬን የሰጠሁት ለሚኪ ነው እንጂ ለብሩኬ አይደለም። ወልደካል፣ ደስተኛ ህይወት እየኖርክ ነው። ብቻ ግን ይቅርታን ብቻ ነው ፈልገው። እባክህን ከልብ ይቅር በለኝ። ሚኪም እኔ እናንተ የሰራው ነው ግፍ ምናልባት አስተምሮክ ሊሆን ይችላል። ጀስት አውርቼ ተንፍሼ ከቀለለኝ ብዬ ነውና ሰላም፣ ስሜ ማርታ ይባላል። የመጣሁት ደግሞ ከዚሁ አዲስ አበባ አካባቢ ነው። ያደግኩት ጨርቆስ አካባቢ ነው። ያው የጨርቆስ ኑሮ ማንም ያውቀዋል ነው። ብዙ ጊዜ የድህነት ኑሮ ለማሸነፍ ብዙ ጥሪ ያለው ይህም ስል ማንኛውንም ስራ ቤተሰቤን ለማገዝ ብዙ ለፋለው፣ እጥራለሁ። ብዙ ነገሮችን ቻሌንጆችን ወስዳለሁ። እናቴ በቅርቡ የተወሰነ ጊዜ ቆይቷል፣ አርፋብኛለች። ከዛ ጊዜ በኋላ ከታናሽ ወንድምና እህቶቼ ቀን ያሉት ከኔ ቀጥሎ ኃላፊነት ያለበት ያው ወንድሜ ነው። ያው መጀመሪያ ታላቅ አይደለ እንትን የሚለው ታላቅ ነው ኃላፊነት የሚኖርበት እና ከዛ ቀጥሎ ያው እኔ ከወጣው ያው ታናሽ ይቀጥላል የሚል ነገር አለ እና ያንን ኑሮ ለማሸነፍ ብዙ ሞክሬ ነበረ። ጀስት በልጅነት ምን መሆን ትፈልጊያለሽ፣ ምን መሆን ትፈልጋለህ ሲባል እንደውም ትዝ ካለክ አይ ዶክተር ምናምን ሲባል እኔ ድህነቴን እያየው አይ እኔ ሀብታም ባል ማግባት ነው ፈልገው አልነበረ ነው። የሀብታም ኑሮ ኖሬ ቤተሰቤን አሳልፋለሁ ምናምን የሚል ማይንድ ነበረኝ። ያው ወጣትነት ማይንድ ከዛ ክለብ ላይ ነው ያለው። ብዙ ጊዜ ሀብታሞች ሲገኙ ክለብ ላይ ነው ተብሎ ስለምናስብ ክለብ ላይ ነው የምንሄደው እና እንጠጣለን፣ እንጨፍራለን፣ ግን ጠብ የሚል ነገር አናገኝም። ከዛ በቃ አንዱን አይቼ ካልሆነ ወደ አንዱ ነው ፓርት ሙቭ የምናደርገው። ምክንያቱም ይሄ ላይፍ ነው፣ ጊዜ አለ። ሶ እዛ ላይፍ ላይ ካልሆነ ብለን በቃ አማራጭ የለኝም፣ ጊዜ ገንዘብ ማባከን ሆነ እና ወደ አንድ ድርጅት ተቀጠርኩኝ። ከዚህ በኋላ ነው ህይወቴ ሂስቶሪ የሚጀምረው እና የሆነች አነስተኛ የሚባል ሌቭል ላይ ነው የተቀጠርኩት ገብቼ። ከዛ አጋጣሚ እንደነገርኩ ያው ጨርቆስ ላይ ስትኖር ማትግባባው ሰው የለም እና ማትግባባው ድርዬ ጋር እኔ እግባባለሁ፣ በጣም ከብዙ ሰው ጋር እግባባለሁ። ባህሬ ነው በቃ ከሰው ጋር ያደግነው ማህበረሰቡን ያሳደገን አንግባባም ማለት አንችልም እና ከብዙ ሰው ጋር ተግባብቼ አንዱ ልጅ ለመግባባት ትንሽ አስቸገረኝ። ብሩክ ይባላል እና እሱን ለመግባባት ሳየው በጣም ኮስታራ ነው። ምን አይነት መሰለ፣ መልክ የለውም፣ አጭር ነው፣ ጥቁር ነው፣ በጣም የሚያስፈራ እንትን ያለው። ቆንጆ ነው አይባልም፣ ግን ወንድ ነው። ወንድ ነው ምኑን የሚባለው ቢባል ወንድ ወንድነቱ ሊባል ይችላል። ስለ በቃ ለስራ ያለው ትኩረት ምናምን በጣም ኃይለኛ ፎከስ አለው። እሱነቱ ወንድነቱን ይለካል ብዬ ማይንድ ካልኩሌት አደርግለታለሁ እና ስንሰራ ከሌሎቹ እሱ በጣም ጠንክሮብኝ ነበረ እና ያው ከጊዜ ወደ ጊዜ ስራው ላይ ስትቆይ በዚህም በዛም ስትል ስራ ላይ ማትግባባው ሰው አይኖርም ነው እና ያ ስራ ላይ ሆነን
ከሱ ጋር ትንሽ በትንሽ መጀመሪያ ሰላምታ ጀመርን። ቀጠለ። ከሰላምታ ቀጥሎ ምን ተፈጠረ መሰለህ? እየተግባባ መጣን። ከዛ ስንግባባ ጭራሽ ማለቀስ ሆነብኝ። እኔ ያሰብኩት ሌላ አይነት ሰው ነው፣ በቃ መጥፎ ነው፣ አስፈሪ ነው ምናምን ያልኩ ሰውዬ በጣም አስተዋይ ነው። በጣም ማይንድስ የሆነ ሰው ነው። ጭንቅላቱ በጣም ስማርት የሆነ ሰው ነው። በቃ እንደዚህ ያለን መዝናናት፣ መገባበዝ ምናምን ጀመርን። አብረን ብዙ ጊዜ ማሳለፍ ስለ በቃ እንበላለን። በአቅሙ ይጋብዘኛል፣ እንዝናናለን። ወደ ስራ ነው። ከዛ የሆነ ታይም ላይ እኔ እና እሱ አንድ ቦታ ተመደብን። በጣም እንትን አለና ጭራሽ አፍላፍት ገጥመን ማውራት ጀመረን ስራችንን ትተን። አላቅም ግን ደስተኛ ነበርኩኝ። ማለት እኔ ፈልገው ምን አይነት ሰው መሰለክ? የዛን ጊዜ ረዘም ያለ መካከለኛ ቆንጂ የሆነ ሰው ነው እኔ ላይፌ ላይ ማስገባት የምፈልገው። በዛ ላይ ሀብታም ካልሆነ እኔ ማግባት አልፈልግም ነው። ምክንያቱም እዚህ ጋር ሌቭሌ ወደ ሀብታም እንጂ የመሆን እዚህ ጋር የምሰራው ልለወጥ ነው። ሀብታም የመሆን እንጂ ከማንም ጋር ብሆን እኔ ከሱ ጋር ሌላ ላይፍ ምናምን አላስብም። ግን ጀስት ደስተኛ ነኝ። ለምን? በቃ የምጠይቀውን ይመልስልኛል። ከሌሎች የተሻለ ማይንድ አለው። ደስተኛ ነበርኩኝ። ግን ምን እንደሚሰማኝ እንደዚህ ከጓደኝነት የዘለለ አስቤው አላውቅም። እኔ ነገርኩ መስፈርት አለኝ። በቃ ጀስት ፍቅር ወይ የሆነ ፍቅረኛ ምናምን ለመያዝ ስትሞክር ምን አይነት መስፈርት አለሽ? ምን አይነት መስፈርት አለ ይባላል። ያለ እኔ ረዘም ያለ በጣም የሚያምር ቁመና ያለው ቀይ ምናምን እያልኩኝ አውጥቼ ኦልሬዲ ፖይንት አድርጌ ያን ነገር ደግሞ እሱ ስለሚያውቅ እንደዚህ ሌላ ነገር ላይ ሄዳል ያ እንትን አላልኩም እና ወይ አላስቀየረኝም ማለት በቃ ማሳልፈውን ታይም ወደዋለሁ። ነገር ግን እንትን ሌለኝ አልቻለም። ሀሳቤ ሊያስቀይር አልቻለም። የሆነ ታይም ላይ ምን አለ መሰለ እንደዚህ ተራርቀን ነግሮኛል እንደሚወደኝ ምናምን ሲነግረኝ ጸጥን አልኩት። ከዛ እኔና አንቺ ፍቅረኛሞች ላንሆን እንችላለን አውቃለሁ። እኔ ዝቅ ብዬ ምሰራ ነኝ ምናምን አለኝ። አይ ኖ እሱ ዝቅ ብሎ እንደሚሰራ አውቃለሁ። እንደኔ ኮሌጅ ላይ ነው የጨረሰው። እንደውም አይ ቲንክ እሱ ይሻላል ብዬ አስባለሁ በትምህርትም። ለምን ብትል እኔ ድሮ ላይ በትምህርቴ በጣም ሰነፍ ተማሪ ነበርኩኝ። እኔ ሀብታም የመሆን እንጂ የትምህርት ሀሳቡ አልነበረኝም። ኮሌጅን መጨረሴ ራሱ አንዱ ፈይ የምልበት ጉዳይ ነው ላለው እና እሺ ችግር የለውም ምንም አልመልስምልንም። ከዛ አንቺ ማግባት ያለብሽ ሀብታም ነው፣ እንደኔ ደንስ ወዘን እንደማፈልግ ያውቃለሁ። ምክንያቱም ነግሬያለሁ ብያለሁ ከዚህ በፊት ለሱ ማለት ነው። ለሱ ስነግረው እንትን ብሎኛል። እያንዳንዱን ስለ ፍቅር ህይወታችን ነግሬዋለሁ። እኔ እንደዚህ አይነት ባል ነው ማገባው፣ ሀብታም ካላገባው እከክልሽ የሆነ ላይፍ ማሳለፍ አልፈልግም ብዬ ነግሬው ነበረ። ከዛ እሺ ብሎኝ የዛን ቀን ያንን ነካ ማይንድ ውስጥ አስቀምጦ ነው የነገረኝ። አንቺ ማግባት ያለብሽ ሀብታም ነው፣ ደስተኛ የሚያደርግሽ ነው፣ ይገባሻል፣ ያሰብሽ ሁሉ እንደሚሆንልሽ ደግሞ አውቃለሁ አለኝ። ከዛ እውነትህን ነው አልኩትኝ። በቃ ተደናበርኩኝ ማለት ነው። ማለት ይጠይቀኛል ብዬ ሀሳብ አልነበረኝም። የፍቅር ጥያቄ ያቀርብልኛል ብዬ ምንም አይነት ሀሳብ አልነበረኝም። ከዛ እውነትህን ነው እኔ እናንተ ጓደኛሞች ብቻ ነን ምናምን ብዬ ነገሩን አሳለፍኩት። ገንዘብ እንደሌለው አውቃለሁ። ለምን? እሱም እንደኔ ዝቅ ብሎ ይሰራል። በብዙ ነገር ተፈትኗል ነው። እናትና አባቱ ቆይተዋል ከሞቱ። ብቻውን ላጤ ነው የሚኖረው። ነግሮኛል ላይፉ ላይ ላወር እንደሆነ አሁን እንደኔ ዝቅ ብሎ የሚሰራው እሱም ላይፉን ለማሸነፍ ነው። ስለዚህ ሀብታም እንዳልሆነ እያወቅኩኝ መገባበት ላይፍ አይደለም። በቃ ጀስት በጓደኝነት ነው የቀረብኩት። በጓደኝነት ነው ከሱ ጋር ማለፍ ያለብኝ። ገባ እንጂ ድጋሚ አስበው እኔ ምንም የሌለኝ ደሃ ሆኜ ለእንትን ነው እንደሚ ያልተረብኳት ሴት
ጭራሽ ድሃውን አግብቼ ከክልል ከክልል እኔ እንጃ ይቀፋል። ለማሰብ ራሱ የዛን ጊዜ ይቀርፋል። ያው ከእሱ ጋር ከተለያዩ በኋላ የተለያዩ ስራዎችን መስራት ጀመርኩኝ። ከዛ ያው ማንኛውም ህይወት እንደሚቀጥል እኔም ሌላ ላይፍ ጀመርኩኝ። ሌሎች ስራዎችን ምናምን መሞካከር ጀመርኩ። ያው ጊዜው ሄደ። ቀናትን ወራትን ተክቶ አመታት ተቆጠረ። ከ2 አመት ምናምን በኋላ በአጋጣሚ አንድ ቀን ማለቀው ስልክ ተደወለኝ ነው እና ግራ ተጋባው። ቁጥሩ ሳየው አዲስ ነው ምናምን የሆነ ተወዛገብኩ። ምክንያቱም አዲስ ማውቀው ቁጥር ተደውሎ አያውቅም። አነሳሁትና ሄሎ አልኩት። ከዛ ስሰማ የብሩክ ድምጽ ነው። በጣም ነው የደነገጥኩት። ከዚህ ሁሉ ጊዜ በኋላ ኦሬዲ 2 አመት ሆኗል። እንዴ ሊደውል ቻለ ብዬ በጣም ተደናግጬ አቤት አልኩትኝ። በጣም ተደናግጫለሁ። በአንድ ጊዜ ማመን ራሱ ከበደኝ። ከዛ ብሩክ ነኝ ማርቲ ብሩክ ነኝ ምናምን ሲለኝ ሰላም አልኩትኝ። ያው እንደተነፋፈቀ ሰው ሰላም ተባባልን። ቀጥታ ጥያቄው ምን እንደሆነ ታውቃለህ? አግብተሻል እንዴ ነበረ ቀጥታ ማለት ነው። አገባሽ እንዴ ሲለኝ አይ አላገባሁም አልኩት። እውነትም ጀስት ነግሬሃለሁ ላይፍን ለማሸነፍ የምሮጥበት ሰዓት ላይ ስለሆንኩኝ እኔ ፍቅር ወይ ሰው ምናምን እያልኩኝ ማስብበት ጊዜ ላይ አይደለሁም። ከዛ እሺ ላግኝሽ ሻይ ቡና እንበል ምናምን አለኝና እሺ ችግር የለውም ምናምን ብዬ ዘጋሁት። ቁጭ ብዬ ማሰብ ጀመርኩ። ከዚህ በኋላ እንዴት መጣ? ምን ሊሰራ መጣ? ግራ ገባኝ። ለምን ሲሄድ በዝምታ ነው ሄደው። ተራርቀናል ብያለሁ። ብዙ ነገር አለ ሶ እንዴት እንደዚህ ሊሆን ቻለ? ለምን ተመልሶ መጣ? አሁንስ ተመልሶ ሊሄድ ነው? ምን ፈልጎ ነው ምናምን ብዬ በጣም እንትን አልኩኝና ሄድኩኝ። ቀድሜ የተገኘው በቃ ለመለየት ነው ምናምን የሚለው ማይንድ ውስጥ በጣም እንትን ብያለሁ ነው። ሄጂ ቦታው ላይ ቁጭ ብዬ ምንጠባበቅበት ላይ እየጠበኩት እያለ ሳላስቡ የሆነ በጣም ልግጃር የሆነ መኪና ቆሟል። መቶ ቆመና ከዛ ውስጥ እሱ ሲወጣ አየሁት። በጣም ነው የደነገጥኩት። እንዴ አይኔ ነው ወይስ ምንድነው ከዛ ውስጥ ወጣው ብዬ መኪናውንና እሱ ማየት ጀመርኩ። አለባበሱ ተቀይሯል። በቃ መልክና ቁመቱ ብቻ ነው ያልተቀየረው እውነቱን ስነግርህ። እና ኢቭን የተቀባው ሽቶ ራሱ ገና ተቀምጦ ይሸት ነበረ በርቀት ሊቀርበኝ ሲል። ከዛ ያው ሰላም አልኩትኝ። ድንጋጤ ውስጥም ነበርኩኝ። ሻይ ቡና ማለታችን ቀጠልን። ከዛ ስለ ሀብቱ ስለ ንብረት ምንድነው መኪናው ምንድነው እንደዚህ ቀየርክ ምናምን አልኩትኝ። ከአስከፈ ዘረዘረልኝ። ለልማት ተብሎ የፈረሰው አለ አይደለ? ለነሱ ካሳ እንደተሰጠው በነሱ የተነሳ የተለያዩ መኪና ብዙ አስመጪዎች ምናምን ድርጅቶች እንደከፈተ የተለያዩ ቤቶች 2 ቤቶች 3 ቤቶች እንዳሉት ምናምን ሲነግረኝ በጣም ደነገጥኩኝ። እንዴ ይህ ሁሉ ንብረት ከየት መጣ? ማለት በካሳ ያው ሁሉ እንትን ውርስ ምናምን። የዛን ጊዜ ክርክር ላይ ነበርኩ አለኝ። እኔ አላውቅም። የዛን ጊዜ አልነገረኝም። ይደብቀኛል ብዬ አልጠበቅኩም። ከዛ ጀስት ፌል ሊያደርግም ይችላል ላያደርግም ይችላል። ነገር ግን ከነገርኩሽ ጥሩ ላይ መጣ ይችላል። ፌል ካረገ ተስፋ ላትቆርጭ ትችላለች ብዬ ነው ጸጥ ያልኩኝ። እና ሀብታም ከሆንኩኝ አንቺና ማገባው ብሎኝ ነበር። የዛን ጊዜ ትዝ ይለኛል። ሀብታም ከሆንኩ አንቺና ማገባው፣ ከአንቺ ውጭ አላገባም፣ ቆሜ እቀራለሁ እንጂ ብሎኝ ነግሮኝ ነበረ። እና ያው ቃሌን ጠብቄ መጥቻለሁ። አሁን ታገበኛለሽ አለኝ። በጣም ተደናበርኩ። አልጠበቅኩም። እኔ የመጣ መሰለኝ እንደነገርኩ ጀስት አላደለ በቃ ሰው ድንገት ይመጣና ድንገት የሚወጡ ሰዎች አሉ በህይወትህ ውስጥ። እና እንደሱ አይነት ሰው መስሎኝ
ብዙ ጊዜ አስቤ ነው ሄድኩትኝ ነው። አሁን ይህ ሁሉ ሀብት ይህ ሁሉ ንብረት አለኝ ያለኝ ሁሉ በጣም አደናበረኝ እና በቃ እሺ ቤተሰቤን ወንድምና አክስቴ ልጅም አለች ታናሽ እህትም አለችኝ ብያለሁ። እነሱን አማክሬ ቤተሰቤን እነሱ የሚቀይር ነገር አድርገህ ብዙ ነገር አስተካክለህላቸው ብዙ ነገር ማድረግ አለብህ እኔን ለማግባት ምናምን ብዬ ነገርኩት እና ችግር የለውም አለኝ። በቃ አስቤ እነግርሃለሁ ምናምን ብዬ ጥዬው ሄድኩኝ። አይዶንኬር ቤተሰቤን ከቀየረልኝ ምን ያደርግልኛል ነው። እዚህ ጋር እነግርሃለሁ ሀሳቤ በቃ ሀብታም ቀጭ ረጅም ነበረ። ነገር ግን እዚህ ጋር ሀብት እስካለ ድረስ ኬር አይሰጠኝም። በቃ እኔ ገንዘብን ቤተሰቤን ለመቀየር ምንም ማድረግ ያለብኝን ዋጋ ከፍላለሁ። በዛ ሰዓት የነበረኝ ስሜት ነው ያን ስሜት። ምክንያቱም ድህነትን የሚያውቀው ያውቋል፣ ሊረዳኝ ይችላል። ያ አስዩም አደርጋለሁ። ምክንያቱም ረሃብ አለው፣ ጥማት፣ ብዙ ነገር አለኝ ነው። ድህነት አስከፊ ነው። ምክንያቱም አባቴም የተለየኝ በዚህ ምክንያት ስለሆነ በቃ እሱ ማሳከም አልቻልኩም። አብረው መቆየት ስላልቻለ ነው ከኛ ተነጥሎ ገጠር የገባው። ስለዚህ አባቴን ይወስዱብኛል፣ ተለያይተናል። እናቴንም ደግሞ ሞት ነጥቆብኛል። ይህ ሁሉ ነገር የሆነው በድህነት የተነሳ ነው። ማንም ሳይኖርህ ሲቀር አይፈልግም፣ ሲኖርህ ግን አገር ምድሯ ሁሉ ትፈልጋለች። ከእሱ ጋር እንትን አልኩኝ። ወደ አክስቴ ቀጥታ ሄድኩት። አማካሪ ሚስጥረኝ የምላት የአክስቴ ልጅ ናት። እሷ ጋር ሄድኩኝ፣ ነገርኳት። ጠየቀችኝ ምን አይነት ሰው ነው ምናምን አለች። ነገርኳት። በጣም አሪፍ ሰው ነው ባህሪው ምናምን ያለች። መጀመሪያ አሪፍ ሰው ነው እና ስትለኝ አሁን ደግሞ ሀብት አለው ምናምን አልኳት። ሀብታም ነው ምናምን እና መልክ ቁመና ምንድን ነው የደበረሽ አንቺ አለች። መልክና ቁመና አልኳት። እና አላፈቅረውም። ምክንያቱም እዛ ፈርስት ታይም አፍቅሬ ስለተጎዳው አሁን ላይ ፍቅር ውስጥ የለም እና አላፈቅረውም። እሱ ያፈቅርሻል አለችኝ። አንድ ልጅ ነበረ እና ከእሱ ጋር ነበረ የፍቅር ላይፌ። ብዙ ነገር ከእሱ ጋር አሳልፌ ነበርና ከዛ በኋላ ፍቅር በቃኝ አልኩኝ እና ከዛ ነገርኳት። ምንም አይነት የገንዘብ ችግር የለበትም። ኢቨን አካውንቱን አሳይቶኛል። እስከዚህ ድረስ ደርሼ ነበረና ነው ምን አለ መሰለ እኔ ጀስት ተረድቼ ባገባም ግን መልክና ቁመናውን አብሬ አቅፌ መተኛት ይከብዳል። ከዛ ያንን እንዴት ነው ማልፎ ነበር ሀሳቤ። ከዛ እንጠየኳት እንዴት ነው ማልፎ አልኳት። ከዛ ታልፈዋለሽ። በጣም ደነገጥኩኝ። አስብ በኋላ ማትፈልገው መልክና እንትን ላይክ ላይ ሲሆን ማቀፍ ራሱ ይቀፋል፣ እውነቱን ለመናገር ማለት ነው። ከዛ ቀጥሎ ምን ላረግ ነው በቃ እንውለድ ቢለኝስ አልኳት። እኔ የእሱ መልክ ልይዝ ነው ልጄ? በጣም ነው የፈራሁት። ኖ ማርገዝ አልፈልግም ብለሽ የሆነ ሰበብ ፍጠሪና ጊዜ እየወሰድሽ ከዛ በኋላ ንብረትሽን ወደ ራስ የእሱን ንብረት ወደ አንቺ ስም አዙሪውና ፍቹ አለች። በጣም አሪፍ ሀሳብ ሆነልኝ። በቃ ከሱ ጋር እንደ ፍቅረኛሞች በቃ ይፋ ፍቅር ጀመርኩኝ። ከዛ አብረን በፍቅር ከቆየን በኋላ እንደሚያገባኝ የተስማማ ነው። አብረን በፍቅር ይፋ ጀመርን። ጀስት የሰርግ ፕሮግራም ምናምን መደረግ አለበት ተባለ። ለሱ ስናደርግ ጀስት እንትኖች ሚዜ ተተዋወቅ የለም። ለምሳሌ ወንዱ መጀመሪያ የተዋወቅና የሴቶችን ከዛ ወንዶች የሴቶችን የምንተዋወቅበት ጊዜ አለ እና መጀመሪያ የኔ ጓደኞች ሊተዋወቅ መጣ። እየደበራቸውም እያስተዋወቃቸውም ቢሆን ተዋወቁት። በቃ እየደበረኝ ያስተዋወቅኩት። አልወደውም፣ መልክ የለውም ብያለሁ። በቃ ገንዘብና ሀብት ነው ያለው። እኔ የምፈልገው ያንን ነው እንጂ ያውቃል እኮ እሱም እንደማልወደው ጠንቅቆ ነው የሚያውቀው።
እና ሀብታም ከሆንኩኝ ነግሬያለሁ። በፊት ያለውን ንግግር ነው ቃሉን ጠብቆ የመጣው። ስለዚህ እኔ ምንም አልለውም። ግን ጭንቅላቱን እኔ የምትወጪለት ምንድን ነው ብባል ማይንዱን ነው እንጂ የእሱ ቁመና የእሱ መልክ ጋድ አታሳዩኝ ነው የሚባለው እውነት። እና በተራ የእሱ ጓደኞች ጋር ሄድኩኝ። ሲሄድ በጣም ያልጠበኩት ነገር ጥገኘው እና በጣም ደነገጥኩኝ። እንዴት ብትል የመጀመሪያ ፍቅረኛ የእሱ የልብ ጓደኛውን አገኘት። አልጠበኩም። አዎ ከዚህ በፊት አንድ ፍቅረኛ ነበረኝ አይደል አልኩህ። አልጠበኩትም ስለ እሱ ኖርማሊ እኔ እንጃ የእሱ ጓደኛ ይሆናል ብዬ የልብ ጓደኛው ያው ጭራሽ አልጠበኩም። ልክ ሳየው በጣም ነው የደነገጥኩትኝ ነው። ሀይ ሰላም ምናምን ብሎኝ ያን ቀን አለፈ። በትውውቅ ተያይተን ብቻ አለፍን። ኔክስት ዊክ ላይ እሱ ቢሮ ውስጥ ነበርኩኝ። ከዛ እሱ በሌለበት ማለት ብሩኬ በሌለበት ሚኪ መጣና ድንገት ሳመኝ። በቃ ውስጤ በጣም ተረበሸ። ሁለት ማይንድ ሆንኩኝ ነው። እንዴት እዚህ ጋር ለሰርግ እየተዘጋጀው ነው፣ ላገባ ነው። ሁለተኛ ደግሞ እዚህ ጋር ደግሞ ሌላ የድሮ ፍቅር እያገረሸ ነው ስሜቴ ማለት ነው። እና ቁጭ ብዬ አሰብኩኝ። በቃ እያገረሸብኝ እንደመጣ ነው። ባገኘሁት ቁጥር ያገረሽብኛል። እና እንደነገርኩ እየገባሁበት አፍቅሮ አይደለም፣ ትዳር ፍቅር ይፈልጋል። እኔ ደግሞ አላፈቅረውም። ሀብቱን ፈልጌ ነው የገባሁት እስካስገባ ድረስ ነው። ከዛ ጀስት ከሚኪ ጋር በተደጋጋሚ በድብቅ መገናኘት፣ መነጋገር፣ ቴክስት መላላክ፣ መደዋወል ጀመርኩኝ። ያንገበግበኛል እውነት ለመናገር። ለምን ብትለኝ እዚህ ጋር እውነተኛ አፍቃሪ ነው ለትዳር እያዘጋጀኝ ያለው። እኔ ደግሞ አላፈቅረውም። እኔ ንብረቱ ነው የምፈልገው። የሆነ ጥፋተኝነት ስሜት ይሰማኛል እውነቱን ስነግርህ። አዎ አሁን ላይ በጣም ይሰማኛል። በፊት ላይማ ነገርኩ ሀብት ነው የሚታየኝ እንጂ ፍቅር አይደለም። ፍቅር የሚታየኝ ከመጀመሪያው ጋር ነው። አሁን ላይ ግን የሆነ የሚቆጭክ የሚያንገበግብክ ነገር አለ አይደለ? እንደዛ ነው የሚሰማኝ። እና ከሚኪ ጋር ሴራ ማሴር ጀመርኩኝ። ለምን ስሜቴን ነገርኩትኝ፣ እንደማላፈቅረው ለገንዘቡ ብዬ እንደገባሁበት ምናምን ለሚኪ ነገርኩት። ምክንያቱም የመጀመሪያ ፍቅረኛዬ ነው። ድንግልናዬን የወሰደው እሱ ነው። ሚኪ ነበረ ድንግልናዬን ያገኘው። ብዙ ነገሬን የሰጠሁት ለሚኪ ነው እንጂ ለብሩክ አይደለም። ብሩክ ጀስት ሀብቱን ፈልጌ ነው እየገባ የነበረው። ከዛ ያም አልሆነም። ጀስት ከሚኪ ጋር የተለያዩ ተንኮሎችን ማሰብ ጀመርኩኝ። ምክንያቱም እኔ እንደማላፈቅረው ነግሬዋለሁ። የእሱ ኖርማል ተቀጣሪ ስለሆነ ማለትም ብሩክ የሚኪ ቀጣሪ ነው ማለት ነው። ሶ ያው ተቀጣሪ ስትሆን ማደግን ትመኛለህ። ስለዚህ ሁለታችንም አንድ አይነት ሀሳብ አለን፣ እንዋደዳለን። ያለን ሀሳብ ምንድን ነው? የብሩክን ሀብት ይዞ ጀስት የራሳችን ማድረግ። የሁለተኛ ፕላኑ ስናወጣ ማለት ነው እንትን አልኩኝ። ተገናኘን ከእሱ ጋር። ከዛ ሹፌር ለብቻ አዘጋጀ። እኔ የማውቀው ነገር አልነበረም። ሳገኘው ሰዎች ምናምን 2 ሰው አዘጋጅቷል። ከዛ ምንድን ነው አልኩትኝ። ሚኪ ምንድን ነው እየተዘጋጀ ያለው ስለው የመጨረሻ ፕላናችን ነው እምቢ እንዳትይኝ አለኝ። ምንድን ነው አልኩት። ከብሩክ ጋር ከከተማ መውጣት አለብሽ አለኝ። እሱን ጉዞ መሄድ አለብን ብዬ አሳመንኩኝ። ሚኪ አብሮ ነበረ የጉዞ ቀን። ከዛ እንደተነጋገርነው ሆነ። አደጋው በተነጋገርነው ፕላን መሰረት ሄደ። ጀስት እኔ ከፊት ጋቢና ነበርኩኝ፣ ብሩኬም ጋቢና ነበረ። አደጋው ደረሰ። እኔ የተወሰነ ጉዳት ደረሰብኝ።
ዞር ብዬ የማየት አቅሙ አልነበረኝም እውነት ለመናገር የዛን ጊዜ ማለት ነው። የሆነ ብዥታ ነበረብኝ እና ያንን ብዥታ ግራ ገብቶኛል። ልሙት አይዶን ነው የነበረብኝ ሁኔታ። ግን የማስታውሰው ነገር ምንድነው ሚኪ እኔ ሲያወጣኝ የነበረው ነገር ነው። በቃ ከመኪና ውስጥ እኔን ጎትቶ እንዴት እንዳወጣኝ ነው ማስታውሰው የነበረው። ከዛ ከአደጋው በኋላ ሳየው ሚኪን ብሩክ የለም ምን ሆኖ ነው ስለው የተለያዩ በደም ሆኗል። እኔ ሳየው ልብሴ ምናምን እንትን ነው ጀስት የደም አብሮኝ የተቀመጠ ልብስ አለ ቀይሬ የሆስፒታል ምናምን ያደረጉልኝ እንዴት እንደሆነ አላውቅም። እና ሞቷል። ጀስት ፖሊሶች ጠርተን ነበር አርፍደው ደርሰው ጅቦች ወስደውታል አለኝ። በጅብ ተበልቷል ያገኘነው ደም በደም የሆነ ጨርቅ ምናምን ነው አሉኝ ብሎ ነገረኝ። ስለዚህ በቃ ሞተ ብለን ኦሬዲ ደመደምን ማለት ነው። ምክንያቱም መኪና ውስጥ ምንም አይነት ነገር የለም ከተባለ ብሩኬ ኦሬዲ ሞቷል። መርዶ አደረግን። ለቅሶ ምናምን ተካሄደ ቤት ውስጥ። ከዛ በወዴ ውስጥ ያለውን ልጅ ቆየ በቃ ሰላማዊ ላይፍ መኖር ጀምረን የሆነ ታይም ላይ ወደ ፖሊስ ጣቢያ ሄድን። ለምን ድርጅቱም ወደ እኔ ስም ማዞር አለብኝ፣ በቤቱን ንብረቱ ምናምን ወደ እኔ ስም ማዞር አለብኝ ነው። ከዛ ፖሊስ ጣቢያ ሄድኩኝ፣ አመለከትኩኝ። ጀስት እኔም ከሚኪ ጋር እንደ ቤት እየመጣ እንደ ባልና ሚስት መሆን ጀምረናል። ኦሬዲ የወራሽነት ስሜን ማስደቅ ያለው እና በስተመጨረሻ ወራሽ ናት ተብሎ ተደምድሞ የሚሰጥ ወረቀት አለ አይደለ ፍርድ ቤት። የዛን ጊዜ ቆሜ ነበረ እዛው ፍርድ ቤት። ከዛ ጠየቀ ዳኛው፣ ሁሉንም ቼክ አደረገ። ከዛ በድንገት ወራሽ አለ ምናምን ሲል የለም አሉ። እንትኖች ጠበቃዎችም ነበሩ። ከዛ ምንም አይነት ተቃዋሚ የለም፣ ወራሽ ናት፣ የልጁ እናት ናት። በዛ ላይ ደግሞ ቼክ ሲደረግ እርግዝናም ነበረብኝ። እንደነገርኩ ያረገዝኩት ከሱ አይደለም፣ ያረገዝኩት ከሚኪ ነው። ግን ማንም ምንም ያውቀው ሰው አልነበረም። ስቲል ነው አሁን እስከምናገር ድረስ ከሚኪ ውጪ ማንም አያውቅም ነበር ይሄንን። ከዛ ምንም አይነት ተቃዋሚ ከሌለ ብሎ ዳኛው ሲናገር በድንገት ተቃዋሚ ያለ ብሎ የሚጮህ ድምጽ ሰማሁ ማለት ነው። ከፖሊሶች ጋር በጣም ደነገጥኩኝ። ዞር ብዬ ሳይ በቃ ድምጹን አውቀዋለሁ። በፊት የነበረው ድምጽ ማውቀው ድምጽ ነው። ማነው ብዬ ዞር ስል ብሩክ ነው፣ በህይወት አለ። በጣም ደነገጥኩኝ። በጣም የድንጋጤ የተነሳ ራሴን አላውቅም። እዛው ባለሁበት ነው ለአመታት ተፈረደብኝ። ሚኪ ላይም እንደዛው ተፈረደበት። እስር ቤት ቆይቼ ወጣው። ስወጣ የታየኝ ባዶነት ነው። ቤተሰቤን ቢያንስ ምንም ማያውቁትን እህትና ወንድሜን እንኳን ነገ ላይ ምን ይሆናሉ ብዬ እንኳን አላሰብኩም ነው። ያለ እኔ እንዴት ይሆናሉ፣ ምን ይቀምሳሉ፣ ምን ይበላሉ ብዬ እንኳን አላሰብኩም ይሄን ነገር ሳስብ። እና እንጃ አንዳንድ ጊዜ አቋራጭ መንገድ ወይ ሀብት ሁሉ ነገር የሚያሳየን ይመስለናል ነው። ብዙ ነገር አጥቻለሁ፣ ብዙ ጊዜን አባክኛለሁ። ሴት ነኝ፣ ብዙ ብቻ እንትን ይላል የሆነ ይቅርታ ተጸጽቻለሁ። ያን ጊዜ አሁን ላይ እውነት አልዋሽም፣ ይህን ፕሮግራም ብዙዎቹ ሊያዩት ይችላሉ። ብሩኬ ጋርም ሊደርስ ይችላል። ሚኪም እንደዛው ታየዋለህ ብዬ አስባለሁ። እና ብሩኬ እውነት የሁሉ ነገር
ይህ ሁሉ ግፍ የኔ ግፍ ነው አውቃለሁ። እንደ ንስሐ እንዲቆጠርልኝ እስከ ዛሬ ያስቀየምኩ፣ እስከ ዛሬ የበደልኩ የእውነት አፍቃሪ እውነተኛ ወዳጅ እንዳንተ አይነት አላየሁም እና እባክህን በሁሉም ሰው ፊት ይቅር በለኝ፣ ይቅርታዬን ተቀበለኝ። ይሄ ሁሉ ነገር ለአንተ አይገባህም ነበረ። አሁን ላይ አውቃለሁ ደስተኛ ህይወት ወልደ ካል ደስተኛ ህይወት እየኖርክ ነው። ብቻ ግን ይቅርታን ብቻ ነው ፈልገው። እባክህን ከልብ ይቅር በለኝ። ሚኪም እኔ እናንተ የሰራው ነው ግፍ ምናልባት አስተምሮክ ሊሆን ይችላል። ጀስት አውርቼ ተንፍሼ ከቀለለኝ ብዬ ነው እና በጣም ይቅርታ ሁላችሁ ነው። አመሰግናለሁ። ከእኔ ልትማሩት የምትችሉት ነገር ካለም እሰየው፣ ደስ ይለኛል። ሁላችሁንም አመሰግናለሁ።